የቶፕ 1% ስኬታማ የሚባሉ ሰዎች ዋና ዋና የስኬት ምንጮች ምን ምን እንደሆኑ በሚገባ እናያለን። ያ ማለት አጠቃላይ ስኬት ላይ ከደረሱ ሰዎች በዋናነት እጅግ በጣም የላቀ ስኬት ላይ የደረሱ እነዚህ 1% የሚባሉ ስኬታማ ሰዎችን ለስኬታቸው ያበቋቸው ዋና ዋና የሚባሉ የስኬት ምንጮቻቸው ምን እንደሆኑ መረዳት ለኛ እጅግ በጣም ጠቃሚ ነው። ቢኮዝ አብዛኞቻችን ስኬት ላይ መድረስ እንፈልጋለን፣ ጥረት እናደርጋለን፣ እቅዶችንም ጭምር እናወጣለን። አንዳንዴ ስኬት ጠብቀን ግን ስኬት ላይ መድረስ ሳንችል ምናልባትም ስኬት የአንድ ጀንበር ውጤትም እስከሚመስለን ድረስ ያ ማለት በሆነ እድል የሚገኝ በመወለድም ጭምር የሚገኝ ያስመስለን እኛ ስኬታማ መሆን አንችልም ብለን ተስፋ ስንቆርጥም ይስተዋላል። ይህንን በማስወገድ እኛም ልክ እንደ ሌሎች ስኬታማ መሆን እንድንችል መተግበር ካለብን ነጥቦች መካከል በግንባር ቀደምትነት መወሰድ ያለበት የስኬታማ ሰዎችን ታሪክ ዘወር ብሎ ማየት እጅግ በጣም ጠቃሚ ነው። ከኛ በፊት የነበሩና ስኬት ላይ የደረሱ ሰዎች ለስኬት የበቁባቸው ዋና ዋና ምክንያቶችን መለየት ለኛ መነሻ ሆኖ ያገለግላል። እንዳልኳችሁ ስኬት በአንድ ቀን ወይም ደግሞ በአንድ ጀንበር የሚገኝ ውጤት አይደለም። ስኬት የብዙ ድካም የብዙ ልፋት ድምር ውጤት ነው። ስለዚህ እነዚህ ስኬት ላይ የደረሱ ሰዎች በምን መልኩ ድካም ይወስዱ ነበር ወይም ደግሞ በምን መልኩ ስኬታማ ነበሩ፣ ምን ምክንያቶች ለስኬቶቻቸው ተጠቃሽ ምክንያቶች ናቸው ብለን ማየትና እነዛን የነዚህን ስኬታማ ሰዎች የስኬት ምንጮችን ማወቅና ወደኛ ህይወት ማምጣት መቻል እኛም ለስኬት እንድንበቃ ሊያደርጉን ከሚችሉ ዋና ዋና ተጠቃሽ ምክንያቶች ውስጥ የሚጠቀሱ እንደመሆናቸው መጠን ዛሬ የቶፕ እጅግ በጣም ስኬት ላይ የደረሱ 1% ስኬታማ ሰዎች ለስኬቶቻቸው ከበቁባቸው ዋና ዋና የስኬት ምንጮቻቸው መካከል 4-5ቱን በማንሳት እናያለን። እነዚህን 4-5 የሚባሉ የቶፕ 1% ስኬታማ ሰዎች የስኬት ምንጮችን ወደ ህይወታችን በማምጣትና በመተግበር ስኬታማ መሆን የምንችልበትን እድል እንድንፈጥር ያግዘናል። ስለዚህ እስከ ቪዲዮ ፍጻሜ ድረስ አብራችሁን የምትቆዩ ከሆነ እነዚህን ቶፕ 1% ለስኬት ያበቋቸው ዋና ዋና የስኬት ምንጮች እነማን እንደሆኑ አንድ በአንድ በማንሳት እኛስ እንዴት ብንተገብራቸው እንደነዛ ሰዎች ስኬታማ መሆን እንችላለን እያልን በማለት በሚገባ እናያቸዋለን። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን እያነሳን በሰፊው እንወያያለን። ስለዚህ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ከመግቢያ ላይ ለመናገር እንደሞከርኩት ስኬት የአንድ ጀንበር ውጤት አይደለም። የብዙ ስኬታማ ሰዎችን ታሪክ ዘወር ብላችሁ ብታዩ በድል በመወለድ ስኬታማ የሆኑ አይደሉም። አብዛኞቹ በብዙ ድካማቸው ድምር ውጤት ስኬታማ የሆኑ እንደሆኑ እንረዳለን። እንግዲህ በሀገር ውስጥም ከሀገር ውጭም ብታገላብጡ የብዙ ቢሊየነርስ ታሪክን ብታዩ ስኬትን በአንድ ቀን ያገኙ አይደሉም። ስኬታቸውን በተለያየ አጋጣሚ ያገኙ ሰዎች መሆናቸውን መረዳት እጅግ በጣም ጠቃሚ ነው። ያ ማለት እነዚህ ቶፕ 1% የምንላቸው የላቀ ደረጃ ላይ የደረሱ ስኬታማ ሰዎች ለስኬታቸው የበቁበት ዋና ዋና የሚባሉ የስኬት ምንጮች አሏቸው ማለት ነው። እነዚህን የስኬት ምንጮቻቸውን ማወቅና ወደኛ ህይወት ማምጣት መቻል እኛም ልክ እንደነሱ ለስኬት የምንበቃበትን ሁኔታ እንድናገኝ ያስችለናል። ቢኮዝ ስኬት እንዳልኳችሁ በመወለድ ወይም ደግሞ በገጠመኝ የሚገኝ ብቻ ሳይሆን አጠቃላይ በምናደርገው ጥረት የሚገኝ የድካም ውጤት እንደመሆኑ መጠን እኛም በዛ ትራክ ውስጥ ገብተን የምንደክም ከሆነና ምናልባትም ትክክለኛውን ትራክ ከያዝ ስኬታማ መሆን የምንችልበት እድል ያለ መሆኑን በመረዳት ስኬታማ መሆን የሚቻል መሆኑን ማወቅና መተግበር መቻል እጅግ በጣም ጠቃሚ ነው። በዋናነት እነዚህ ስኬታማ የምንላቸው ሰዎች ለስኬት ከበቁባቸው ምክንያቶች መካከል በግንባር ቀደምትነትና በዋናነት የሚጠቀሰው አንደኛው ከፍተኛ የሚባል የፋይናንስ ዲስፕሊን ባለቤት መሆን መቻል ለስኬት አብቅቷቸዋል። አጠቃላይ ዲስፕሊን እጅግ በጣም ጠቃሚ ነው።
በኢኮኖሚ ካየነው በፋይናንስ ዘርፍ ካየነው ደግሞ ከፍተኛ የሚባል የገንዘብ አያያዝ ጥበብን መላበስ መኖር መቻል ምናልባትም ከፍተኛ የሚባል የኢኮኖሚ ስኬት ላይ እንድንደርስ እጅግ በጣም ቁልፍ የሚባል ምክንያት ነው። ያንንም ተከትሎ እነዚህ ቶፕ ዋን ስኬታማ የምንላቸው ሰዎች ለስኬት ከበቁባቸው ዋና ዋና ምክንያቶች ወይም ደግሞ ዘርፎች መካከል አንደኛና የመጀመሪያ ተደርጎ የሚወሰደው ከፍተኛ የሚባል የፋይናንስ ዲስፕሊን መላበስ መቻላቸው ባለቤት መሆን መቻላቸው ለስኬት እንደበቁ ያሳያል። ከፍተኛ የሚባል የፋይናንስ ዲስፕሊን ባለቤት መሆን ጥሩ የሚባል የገንዘብ አጠቃቀም ባህል እንዲኖረን ያደርጋል። ጥሩ የሚባል የገንዘብ አጠቃቀም ካለን ደግሞ ስኬት ላይ የማንደርስበት ሁኔታ ይኖራል ተብሎ አይታሰብም። አክቹሊ ከፍተኛ የሚባል የፋይናንስ ዲስፕሊን ወይም ደግሞ የገንዘብ አጠቃቀም ባህልን መገንባት ብዙዎቻችን ቀላል ይመስለናል። ምናልባት አቅለንም እናየዋለን። ይህ እጅግ በጣም ዋናውና ትልቁ መሰረት መሆኑን መረዳትና እኛም ጥሩ የሚባል የገንዘብ አጠቃቀም ባህልን ማዳበር የግድ አስፈላጊ መሆኑን መረዳት ያስፈልጋል። ብዙዎቻችን ሀብታም ለመሆን ብዙ ገንዘብ መቁጠር እንደሚያስፈልግ ነው የምናስበው። ነገር ግን ብዙ ገንዘብ ከመቁጠር ጎን ለጎን ጥሩ የሚባል የፋይናንስ ዲስፕሊን ባለቤት መሆን ግን አይነተኛ መፍትሄ መሆኑን መረዳት ያስፈልጋል። ብዙ ኤክስፐርቶች የሚመክሩት እንደዛ ነው። ጥሩ የሚባል የገንዘብ አጠቃቀም የገንዘብ አያያዝ ጥበብ ያለው ሰው ምናልባትም ብዙ ገንዘብ ከቆጠረ ሰው የተሻለ ስኬት ላይ የመድረስ እድል አለው ተብሎ ነው የሚታሰበው። ስለዚህ ብዙ የሚባል ገንዘብን ከመቁጠር ጎን ለጎን ጥሩ የሚባል የገንዘብ አጠቃቀም ባህልን ማዳበር ጥበብን መላበስ መቻል ለስኬታማነታችን እጅግ በጣም ወሳኝ መሆኑን መረዳትና ይህም በብዙ ታላላቅ ስኬታማ የሚባሉ ሰዎች ታሪክ ውስጥ የምናገኘው ትልቅ ጉዳይ መሆኑን መረዳት እጅግ በጣም ጠቃሚ ነው። ይህንንም ተከትሎ እነዚህ 1% ስኬታማ የሚባሉ ሰዎች ከሚከተሏቸው ከፍተኛ የፋይናንስ ዲስፕሊን መካከል አንደኛውና የመጀመሪያው ፔይ ዩርሰልፍ ፈርስት የሚለውን ዲስፕሊን በሚገባ ይከተላሉ። ያ ማለት በየትኛውም አጋጣሚ ከሚያገኙት ገቢ ላይ መጀመሪያ የሚቀንሱት የኢንቨስትመንትና የሴቪንግ ባላንሳቸውን ነው። የኢንቨስትመንትና የሴቪንግ ባላንሳቸውን ሰኪውር ካደረጉ በኋላ በተረፈው ባላንስ ወጫቸውን ይሸፍናሉ፣ ላይፋቸውን ይገፋሉ። አፍተር ኦል ጥሩ የሚባል ደረጃ ላይ መድረስ የሚችሉበትን እድል ይፈጥራሉ። ነገር ግን ስኬታማ ያልሆኑ ሰዎች በድህነት አረንቋ የሚገኙ ሰዎች ግን በአመዛኙ ስናይ ገቢያቸው ሲቀነስ ወጫቸው ያደርጋሉ። ዜን በሁለቱ መሃል የሚኖር ልዩነት ካለ ኢንቨስት ለማድረግ ይሞክራሉ። በአብዛኛው ግን ይህ ሲሳካ አይታይም። ምክንያቱም ወጪ በዋናነት ለመሰረታዊ ነገር ብቻ ሳይሆን ለፍላጎትም ጭምር የምንዋጣው እንደመሆኑ መጠን የሰው ልጅ ፍላጎት ደግሞ ገደብ የለውም። ገደብ የሌለው ከሆነ ደግሞ አጠቃላይ ገቢያችንን ሁሉ በወጫችን የመሸፈን እድላችን ከፍተኛ እንደመሆኑ መጠን በዛ ወቅት ምንም አይነት የኢንቨስትመንት አሊያም ደግሞ የሴቪንግ ባላንስ ሰኪውር ሳናረግ ልንቀር የምንችልበት ሁኔታ ይኖራል። ይህ ለስኬት አያበቃንም። ስለዚህ ልክ እንደ ስኬታማ ሰዎች እኛም አጠቃላይ ገቢያችን ላይ ለኢንቨስትመንት እና ለቁጠባ ሊሆን የሚችልን ባላንስ በበጀታችን መሰረት ቀድመን መቀነስ መቻል አለብን። ቀድመን የምንቀንስ ከሆነ የሚተርፈውን ባላንሳችንን እንዳስፈላጊነቱ ወጫችንን በመሸፈን አጠቃላይ ኢንቨስትመንታችንን ማስቀጠል መቻል ነው እንጂ ያገኘነውን ገቢ ወጪ ቀንሰንበት ከሚተርፈን ባላንስ ላይ ሴቭ እናረጋለን ኢንቨስት እናረጋለን ብለን ካሰብን ይህ እጅግ በጣም አዳጋች ነው። እንዳልኳችሁ ምናልባትም ገቢያችን አጠቃላይ የወጪ ፍላጎታችንን ሁሉ ላይሸፍንልን የሚችልበት ሁኔታ ይኖራል። የሰው ልጅ ፍላጎት የተገደበ እንዳለመሆኑ መጠን ይህ አይነት ችግር ተግዳሮት እንዳይፈጥርባቸው ፔይ ዩርሰልፍ ፈርስት የሚል ከፍተኛ የሆነ የፋይናንስ ዲስፕሊን ባለቤቶች ናቸው ማለት ነው። ይህ ከፍተኛ የሆነ የፋይናንስ ዲስፕሊን ባለቤትነታቸው ላሉበት ለደረሱበት ከፍተኛ የሚባል ስኬት ለመብቃታቸው በዋናነት ከሚጠቀሱ ምክንያቶች ውስጥ ይቆጠራል። ስለዚህ እኛም ልክ እንደነሱ ስኬት ላይ ለመድረስ የግድ ከምናገኘው ገቢ ላይ ኢንቨስት የምናደርገውንና የምንቆጥበውን ባላንስ ቀድመን መቀነስ መቻልና ምንም አይነት ኮምፕሮማይዝ ማድረግ የሌለብን ጉዳይ መሆኑን መረዳት ያስፈልጋል። ኢንቨስትመንት ባላንሳችንና ሴቪንግ ባላንሳችን ከወር ኮምፕሮማይዝ ማድረግ የለብንም። ኦልዌይስ ከገቢያችን ላይ
ወጪ ከመቀነሱ በፊት የኢንቨስትመንትና የሴቪንግ ባላንሳችን መቀነስና ሁልጊዜም ለሴቪንግና ለኢንቨስትመንት የሚውል ባላንስ ሰኪውር ማድረግ መቻል አልቲሜትሊ ጥሩ የሚባል ስኬት ላይ እንድንደርስ ምክንያት ሊሆነን እንደሚችል መረዳት ይገድለናል። ሌላው እነዚህ ስኬታማ ሰዎች ከሚጠቀሙት ከፍተኛ የሚባል የፋይናንስ ዲስፕሊን ውስጥ የላይፍ ስታይል ኢንፍሌሽንን አቮይድ ያደርጋሉ። ያ ማለት በሆነ አጋጣሚ የገቢ መጠናቸው ሲጨምር ወጫቸውን አይጨምሩም። ይልቁንም የጨመረውን የገቢ መጠናቸውን ወደ ኢንቨስትመንትና ወደ ሴቪንግ ባላንሳቸው በማዛወር ተጨማሪ የሚባል የኢንቨስትመንት ካፒታልን ነው የሚፈጥሩት። ነገር ግን ይህንን ጉዳይ በሰክሰስፉል ባልሆኑ ሰዎች፣ በድህነት አረንቋ ውስጥ በሚኖሩ ሰዎች ስናየው ግን ምናልባትም ሰዎች ተጨማሪ የሚባል ገቢን እንዳገኙ ኢሚዲየትሊ የወጪ አርዕስት በመፍጠር ይህንን በተጨማሪነት ያገኙትን ገቢ ሳይቀር ወጪ ያደርጉታል። በወጪ ሲጠቀሙት ይታያል። ያ ማለት ምንም አይነት የኢንቨስትመንት ባላንስ አይኖራቸውም ወይም ደግሞ የኢንቨስትመንት ባላንሳቸው አያድግም። ቶሎ ስኬት ላይ መድረስ እጅግ በጣም ከባድ ነው። ስለዚህ እኛም ለምሳሌ ዛሬ ላይ በ10 ሺህ ብር ወርሃዊ ወጪ የሚኖር አንድ ሰው በሆነ አጋጣሚ ገቢው ወደ 20 ሺህ ብር የሚያድግበት እድል ቢፈጠርለት በ10 ሺህ ብር እየኖረ ካለ ዛሬ እና ምናልባትም ወደ 20 ሺህ ብር የሚያድግበት እድል ቢፈጠርለት የተጨመረውን 10 ሺህ ብር የወጪ አርዕስት ፈጥሮ ወደ ወጪ ከማስገባት ይልቅ ምናልባትም ይህንን ባላንስ ወደ ኢንቨስትመንት ማዛወር መቻል ለስኬታማነታችን ሊያበቃን የሚችል መሆኑን መረዳት እጅግ በጣም ጠቃሚ ነው። ነገር ግን ይህንን የተጨመረ ብርም ተጠቅመን ወጫችንን በማብዛት ብራንድ የሆነ ልብስ በመልበስ ምናልባትም የምንከራየውን ቤት በመቀየር ጥሩ የሚባል ቬላ ቤት በመከራየት ወደ ወጪ የምንቀይረው ከሆነ በየትኛውም ሁኔታ ቶሎ ስኬት ላይ የምንደርስበት እድል አይኖርም። ስኬታማ የሚባሉ ሰዎች ለስኬታቸው ከበቁበት ሌላኛው የፋይናንስ ዲስፕሊን ውስጥ ላይፍ ስታይል ኢንፍሌሽንን አቮይድ ማድረግ መቻል ማሸነፍ መቻላቸው መሆኑን መረዳትና እኛም በሆነ አጋጣሚ የምናገኘው ገቢ ሲኖር ምናልባትም ንፋስ አመጣሽም አይነት ገቢ ሊሆን ይችላል። የምናገኘው ገቢ ሲኖር ያንን የኢንቨስትመንት ባላንሳችን ማሳደጊያ ካደረግነው ፎር ሹር ስኬት ላይ የምንደርስበት እድል እጅግ በጣም ቅርብ ነው። ነገር ግን በየትኛውም ሁኔታ ተጨማሪ የሚባል ገቢን ስናገኝ የወጪ አርዕስቶችን በመፍጠር ወደ ወጪ የምንመድበው ከሆነ እድገታችን ላይ ያንን ያክል ውጤት ማምጣት የምንችልበትና ስኬታማ መሆን የምንችልበት እድል ጠባብ ነው። እኛም ልክ እንደነዚህ ስኬታማ ሰዎች ላይፍ ስታይል ኢንፍሌሽንን ማስወገድ መቻል የግድ ይለናል። ሌላው ብዙ ጊዜ እነዚህ ስኬታማ ሰዎችን ስታዩ ኢንቨስትመንት የጀመሩበት እድሜ እጅግ በጣም ኤርሊ ነው። ኢንቨስትመንት የሚጀምረው ነገ ሳይሆን ዛሬ ቢሆን ጥሩ ነው የሚባለው። ያ ማለት ታይም ቫልዩ ኦፍ መኒን በደንብ ኮንሲደር ማድረግ መቻል እጅግ በጣም ጠቃሚ ነው። 20 ዓመታችሁ ላይ ሆናችሁ የሚጀምሩት ኢንቨስትመንት እና 60 ዓመታችሁ ላይ ሆናችሁ የሚጀምሩት ኢንቨስትመንት እናንተን በኩል መጠን በኩል አቅም ስኬት ላይ አያደርሳችሁም፣ ከድህነት ሊያወጣችሁ አይችልም። ስለዚህ ኤርሊ የሚጀመር ኢንቨስትመንት ምናልባትም ሌትሊ ከሚጀመር ብዙ የሚባል የኢንቨስትመንት ባላንስ በላይ ጥቅም ያለው መሆኑን መረዳት እጅግ በጣም ጠቃሚ ነው። ታይም ነው በዚህ ሰዓት ትልቁ ቫሪያብል። ጊዜ እየሄደ በሄደ ቁጥር የገንዘባችን የመግዛት አቅም ይወርዳል። ነገር ግን ኢንቨስት ካደረግነው የገንዘባችን የመግዛት አቅም ሜንቴን ይሆናል፣ ይጠበቃል። መጠበቅ ብቻ ሳይሆን ምናልባትም አትራፊ የኢንቨስትመንት ዘርፎች ላይ ኢንቨስት ካደረግነው የበለጠም እያተረፍን የምንሄድበት ሁኔታ ይኖራል። ዛሬ ላይ ኢንቨስት የምናረጋት 100 ብር ምናልባትም የዛሬ 20-30 ዓመት ኢንቨስት ከምናረጋት 1000 ብር በላይ ዋጋ ሊኖራት እንደሚችል መረዳትና ባለን ልክ ባለን አቅም ኢርሊ ኢንቨስትመንት ውስጥ ኢንቮልቭ ማድረግ አጠቃላይ ለስኬታማነታችን አይነተኛ መንገድ መሆኑን መረዳትና ባለን ልክ ባለን ገንዘብ ዛሬውኑ ኢንቨስትመንትን መጀመር መቻል ብልህነት መሆኑን ለስኬት ሊያበቃ የሚችል መንገድ መሆኑን መረዳት ነው። ሌላው እነዚህ ስኬታማ የሚባሉ ሰዎች ከፍተኛ የሚባል የፋይናንስ ዲስፕሊን መገለጫቸው ግዢ ሲፈጽሙ ኢሞሽናል አይሆኑም። ግዢ የሚፈጽሙት ኮስት በነፊቱን በማስላት ነው፣ ወይም ደግሞ ስሜትን በመከተል ሳይሆን ስሌትን በመከተል ነው። አብዛኛው ሰው ጥሩ የሚባል የገንዘብ አያያዝ እንዳይኖረው ከሚያደርገው ውስጥ አንዱና የመጀመሪያው ግዥን በስሜታዊነት መግዛት መቻል ነው። ወድጄዋለሁ፣ ደስ ብሎኛል ብሎ መግዛት ምናልባት ይሄ ሌላኛው ምናልባትም ለስኬታችን እንቅፋት ሊሆን የሚችል ጉዳይ ነው። ስለዚህ የምንገዛው ማንኛውም ነገር የሚያመጣው ጥቅም ተመዝኖ መሆን መቻል አለበት። ስንናደድ መግዛት የለብንም።
ስንደሰትም አትዘሴ መግዛት የለብንም። ሰው ግዢዎቻችን በተቻለ አቅም 24 ሰዓት ያሰብንባቸው ግዢዎች ቢሆኑ በተለይ ቤዚክ ከምንለው ውጭ የሆነ ይሄ ፍላጎትን መሰረት ያደረገ ግዢ እንደዛ ታስቦበት ቢሆን እጅግ በጣም ጥሩ ነው። ነገር ግን የመሰረታዊ የሚባል ወጪ ላይ እንዲህ አይነት ህጎች ተግባራዊ መሆን አይጠበቅባቸውም። ቢኮዝ መሰረታዊ ናቸው። ስለዚህ መብላት፣ መጠጣት፣ የቤት ኪራይ መክፈል ከሆነ 24 ሰዓት ማሰብ አይጠበቅብንም። ነገር ግን ብራንድ የሆነ ልብስ ለመግዛት፣ ብራንድ የሆነ ጫማ ለመግዛት፣ ብራንድ የሆነ ሆቴል ሂዶ ለመዝናናት እና ሌሎችን ትራቭል ለማድረግ አይነት ሁኔታዎች ከሆኑ ግን ምናልባትም አትሊስት 24 ሰዓት ብናስብበት እና የኮስት እና በነፊቱን ማወዳደርና ማነጻጸር የምንችልበትን እድል መፍጠር መቻል ለስኬት ሊያበቃን የሚችል ሌላኛው ጉዳይ ነው። ሰው ካልኩሌትድ የሆነ ዲሲሽንን መወሰን መቻል ለስኬት እንዳበቃቸው መረዳትና እኛም ልክ እንደነሱ ስኬት ላይ ለመድረስ የግድ ልንከተለው ከሚገባ የፋይናንስ ዲስፕሊን ውስጥ አንዱ ኢሞሽናል ባይንግን ማስወገድ መቻል ነው። ብንደሰትም ብንከፋም ኢሞሽናል በሆነ መልኩ መግዛት የለብንም። ይህ የገንዘብ አያያዝ ያበላሽብናል። የገንዘብ አያያዛችንን ጥሩ አያደርገውም። ሰው ይህንን ማስወገድ መቻል አለብን። እነዚህ ስኬታማ የምንላቸው ሰዎች በዚህ የተካኑ ናቸው። ይህ አንደኛው ነው። ሌላኛውና ሁለተኛው ከፍተኛ ስኬት ላይ የደረሱ ቶፕ 1% የምንላቸው ስኬታማ ሰዎችን ወደ ስኬት ካበቁ ነገሮች መካከል የሚጠቀሰው የግንኙነት መረብ ጥራት መኖር ነው። ወይም ደግሞ እነዚህ ቶፕ 1% የምንላቸው እጅግ በጣም የላቀ ስኬት ላይ የደረሱ ሰዎች ከፍተኛ ጥራት ያለው የግንኙነት መረብ አላቸው። ወይም ደግሞ ኔትወርካቸው ከነሱ ኦብጀክቲቭ ጋር የሚሄድ እውነትን መሰረት ያደረገ ትክክለኛ የሆነ ግንኙነትን ይፈጥራሉ። በአመዛኙ እንደዛ አይነት እንትን አለ። ሰው እኛም ይህንን መልመድ መቻል አለብን። ምንድነው የሚባለው? አንተ የ5 ጓደኞችህ አቭሬጅ ውጤት ነህ ተብሎ ነው የሚታሰበው። ስለዚህ በዙሪያህ ያሉ 5 እጅግ በጣም ጥራት ያላቸው አንተ ለምታስበው ዓላማ የሚዛመድን ዓላማ ያነገቡ ጓደኞች ካሉህ ያንተ ዓላማ በአንድም በሌላም መልኩ ወይም ደግሞ አንተ ኦን አቭሬጅ እነሱ ነህ ማለት ነው። ነገር ግን በጣም ቫራይቲ የሆነ አንደኛው ጥሩ ሲያስብ አንደኛው መጥፎ የሚያስብ ቢሆንና ምናልባትም የነዛን አቭሬጅ ሲሰራ አንተ ልትሆን የምችለው መሃል ላይ ነው። ሰው ከፍተኛ የሆነ የኢንቨስትመንት ፕራክቲስ ያላቸው፣ ልምዱ ያላቸው፣ ዓላማው ያላቸው፣ ከፍተኛ የሆነ የገበያ ልምድ ያላቸው፣ ኤክስፒሪየንስ ያላቸው ሰዎች ጋር በዙሪያ ከተከበብክ አንተም ከፍተኛ የሆነ የኢንቨስትመንት ልምድ ያለህ የመሆን እድልህ እጅግ በጣም ቅርብ ነው። ስለዚህ እነዚህ ስኬታማ የሚባሉ 1% ስኬት ላይ የደረሱ ሰዎችን ስናይ በአመዛኙ ጥራት ያለው የግንኙነት መረብ ነው ያላቸው። እኛም ስኬታማ ለመሆን የግድ ስኬታማ ከሆኑ ሰዎች ጋር መዋልና ስኬታማ በሆኑ ሰዎች መከበብ መቻል ለስኬታችን የግድ ተመራጭ ጉዳይ መሆኑን መረዳት ያስፈልጋል። ስለዚህ የምንመርጠው ኔትወርክ ያለን ኔትወርክ እጅግ በጣም ለስኬታችን ወሳኝ መሆኑን መረዳት ያስፈልጋል። ስኬታችን ማተር እንደሚያደርገን በደንብ መረዳት ያስፈልጋል። አንተ ስለ ኢንቨስትመንት እያሰብክ በዙሪያ ያሉ 5 ጓደኞች ግን ከኢንቨስትመንት በተቃራኒ የሚያስቡ ቢሆኑ በየትኛውም ሁኔታ ያንተ የኢንቨስትመንት ጉዞ ስኬታማ ይሆናል ተብሎ አይታሰብም። ስለዚህ ያንተ የኢንቨስትመንት ጉዞ ስኬታማ እንዲሆን ካስፈለገ ካንተ ጋር የሚውሉ ሰዎችን ያንተ ኔትወርክ ውስጥ ያሉ ሰዎችን ስኬታማነት በደንብ ኮንሲደር ማድረግና እኔንም የነሱ ኔትወርክ ለዛ ስኬት ያበቃኛል ወይስ አያበቃኝም ብሎ መገምገም መቻል የግድ አስፈላጊ ነው። ስለዚህ እኛ ስኬታማ ኢንቨስትመንት ውስጥ መግባት ከፈለግን አነሰም አደገም ተወደደም ተጠላም በዙሪያችን ያሉ በኔትወርካችን ውስጥ ያሉ ሰዎች እንደዛ አይነት ዝንባሌ ያላቸው መሆናቸውን ማረጋገጥ ያስፈልጋል። ከዛ በተቃራኒ የሆኑ ከሆነ ምናልባትም የኛ ጉዞ ስኬት ላይ የመድረስ ጉዳይ አጠያያቂ ነው የሚሆነው። ስለዚህ ስኬታማ የሚባል የኢንቨስትመንት ደረጃ ላይ ለመድረስ ስኬት ላይ ለመድረስ የግድ በዙሪያችን ያለውን ስኳድ ጥራት ማየት አስፈላጊ መሆኑን መረዳት እና በዛ ውስጥ ማለፍ መቻል ለስኬት የሚያበቃ ጉዳይ መሆኑን መረዳት ነው። ሌላው እነዚህ ስኬታማ የሚባሉ ቶፕ 1% የምንላቸው ሰዎች ለስኬታቸው
ከሚጠቀሱ ምንጮች ጉዳዮች መካከል ውድቀትን እንደ ግብዓት መጠቀም መቻላቸው ነው። ከመግቢያ ላይም ለመናገር እንደሞከርኩት ስኬት አልጋ በአልጋ አይመጣም። ስኬት የአንድ ጀንበር ውጤት አይደለም። ስኬት በመወለድ ብቻ የሚገኝ አይደለም። ስኬት የብዙ ድካም ድምር ውጤት እንደመሆኑ መጠን በስኬት ጉዞ ውስጥ ውድቀት ይኖራል። ነገር ግን እነዚህ ስኬት ላይ የደረሱ ሰዎች ውድቀታቸውን ምናልባትም እንደ ግብዓት መጠቀም መቻላቸው ለስኬት እንዳበቃቸው እናያለን። ሰው ስኬታማ የሚባሉ ከፍተኛ ስኬት ላይ የደረሱ ሰዎች ለስኬታቸው ከበቁባቸው ዋና ዋና ምክንያቶች መካከል አንዱ ያጋጠማቸውን ስኬት ለስኬታቸው መነሻ ነጥብ አድርገው መጠቀም መቻላቸው መሆኑን መረዳትና እኛም በጉዟችን ላይ የሚያጋጥመን ማንኛውንም እንቅፋት፣ ማንኛውንም ውድቀት የስኬታችን መነሻ፣ የስኬታችን ግብዓት አድርገን በመጠቀም ለስኬት መብቃት የምንችልበት እድል ያለ መሆኑን መረዳትና ሁሉንም ውድቀት የህይወት መጨረሻ አድርጎ ከመቁጠር ይልቅ የሌላ ምዕራፍ መጀመሪያ አድርጎ መቁጠር ለስኬት የሚያበቃን መሆኑን መረዳት እጅግ በጣም ጠቃሚ የሚባል ጉዳይ ነው። ስለዚህ እነዚህ ስኬት ላይ የደረሱ ሰዎች በሆነ ወቅት ውድቀት ያላጋጠማቸው፣ ያልወደቁ፣ ያልከሰሩ አይደሉም። ነገር ግን ያጋጠማቸውን ኪሳራ፣ ያጋጠማቸውን እንቅፋት፣ ያጋጠማቸውን ውድቀት ቀጥታ ወደ እድል በመቀየር መጠቀም መቻላቸው አሁን ለደረሱበት ስኬት መብቃታቸውን መነሻ መሆኑን በመገንዘብ እኛም ልክ እንደነዚህ ሰዎች ስኬታማ ሆኖ ለመገኘት ካስፈለገን በህይወት ጉዟችን ውስጥ የሚያጋጥመን ማንኛውንም አይነት እንቅፋት ወይም ደግሞ ኪሳራ የስኬታችን መነሻ በማድረግ ግብዓት በማድረግ ወደ ጥሩ እድል መቀየር መቻል ለስኬት የሚያበቃን ትልቅ ነጥብ መሆኑን መረዳት እና በዛ ልክ መንቀሳቀስ የግድ አስፈላጊ ነው። ስለዚህ ካልኩሌትድ የሚባል ሪስክን ለመውሰድ መሞከር ነው። ማንኛውም ኢንቨስትመንት ሪስክ አለው። ሪስክ የሌለው የኢንቨስትመንት መዳረሻ የለም። እንደሚታወቀው ሪስክ እና ሪተርን የአንድ ኢንቨስትመንት የማይነጣጥሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ኢንቨስት ስናደርግ ሪተርን ብቻ ሳይሆን ሪስክም ሊያጋጥመን እንደሚችል መረዳት፣ ነገር ግን ሊኖር የሚችልን ሪተርን ከፍ ለማድረግ መስራት፣ በሌላ አማርኛ ሊያጋጥም የሚችልን ሪስክ መቀነስ እንደመሆኑ መጠን አጠቃላይ የሚያጋጥመንን ተግዳሮት ወደ ግብዓት መቀየር መቻል ለስኬታማነታችን አይነተኛ መንገድ መሆኑን በመረዳት እኛም ልክ እንደነዚህ ስኬታማ ሰዎች የሚያጋጥመንን እንቅፋት፣ የሚያጋጥመንን ውድቀት የስኬት ግብዓት አድርጎ መጠቀም መቻል ለስኬት የሚያበቃ ጉዳይ መሆኑን መረዳትና ማወቅ እጅግ በጣም ጠቃሚ ነው። ሌላኛው እነዚህን ስኬታማ የሚባሉ ሰዎች ለስኬት ካበቋቸው ዋና ዋና ምክንያቶች ውስጥ በዋናነት የሚጠቀሰው እነዚህ ስኬታማ የሚባሉ ሰዎች በቴክኖሎጂና በስርዓት ይመራሉ ተብሎ ነው የሚታሰበው። ወይም ደግሞ በቴክኖሎጂና በስርዓት መመራት መቻላቸው ለደረሱበት ስኬት ተጠቃሽ ምክንያት ነው። ወይም ደግሞ አጠቃላይ የስኬታቸው ምንጭ ተደርጎ የሚወሰደው በቴክኖሎጂና በስርዓት መመራት መቻል ነው። ጠንክሮ መስራት እጅግ በጣም ጠቃሚ ነው። ነገር ግን ጠንክሮ ከመስራት ጎን ለጎን ሃርድ ወርከር ከመሆን ጎን ለጎን ስማርት ወርከር መሆንን መለማመድ የግድ ይላል። እኛ የፈለገ ብንሰራ ልንሰራ የምንችልበት ሰዓት ይታወቃል። ታይም ሊሚትድ ነው። በእንደዚህ አይነት ሁኔታ ምናልባትም አጠቃላይ ስኬታማነትን ለማሳደግ ቴክኖሎጂን መጠቀም፣ የቴክኖሎጂ ስርዓትን መላበስ መቻል አጠቃላይ የምንሰራውን ሰዓት እንድናባዛ እድል ይሰጠናል። ስለዚህ እነዚህ ስኬታማ የሚባሉ ሰዎች ለደረሱበት ስኬት ከሚጠቀሱ ምክንያቶች መካከል በቴክኖሎጂና በስርዓት መመራት መቻላቸው ለደረሱበት ስኬት የደረሱበት ሌላኛው የስኬት ምንጫቸው መሆኑን መረዳትና እኛም ለምንሰራው ማንኛውም አይነት ስራችን በተቻለ መጠን ቴክኖሎጂን መጠቀም መቻል፣ የምንሰራውን ስራ አውቶሜት ማድረግ መቻል፣ እኛ ተኝተንም እኛ እየቦዘንም ስራችን በተፈለገው ሰዓትና በተፈለገው ጥራት እንዲሰራ ስለሚያግዘን ስኬት ላይ እንድንደርስ ምንጭ ሊሆነን እንደሚችል መረዳት ነው። ስለዚህ ሃርድ ወርከር ከመሆን ጎን ለጎን ቴክኖሎጂን ሌቨርድ ማድረግ መጠቀም መቻል የግድ አስፈላጊ ነው። ሲስተምን መጠቀም፣ ቴክኖሎጂን መዘርጋት፣ ስራችንን አውቶሜት ማድረግ መቻል የስኬት ምንጭ መሆኑን በማወቅ የምንሰራውን እያንዳንዱን ስራ በተቻለ መጠን ቴክኖሎጂካሊ አድቫንስድ አድርጎ መስራት መቻል ለውጤታማነታችን የሚያበቃን ጉዳይ መሆኑን መረዳትና ስኬታማ መሆን የሚቻልበት እድል ያለ መሆኑን መረዳት እጅግ በጣም አስፈላጊ ነው። ስራችንን አውቶሜት ካደረግን ምናልባትም
ጊዜ እንቆጥባለን። ጊዜ የምንቆጥብ ከሆነ ስትራቴጂካል የሆኑ ነጥቦች ላይ ፎከስ እንድናደርግና የምንሰራውን ስራ ውጤታማ እንድናደርግ ያግዘናል። ስለዚህ ስራችንን በተቻለ አቅም በቴክኖሎጂ የታገዘ አውቶሜት የተደረገ እንዲሆን ማድረግ፣ ለዛ መስራት አጠቃላይ ለስኬት የሚያበቃን መንገድ መሆኑን መረዳት እጅግ በጣም ጠቃሚ ነው። ጠቅለል ሲደረግ ስኬት ማለት ዲስፕሊን ሲደመር ኢንቨስትመንት ሲባዛ የጊዜ ጽናት ነው። ከነዚህ ውስጥ አንዱ ከሌለ ስኬት ላይ መድረስ አይቻልም። ለምሳሌ ያለ ዲስፕሊን ኢንቨስት ብናደርግ ለየትኛውም ጊዜ ጽናት ቢኖረን ስኬታማ መሆን አይቻልም። ወይም ደግሞ ያለ ኢንቨስትመንት የፈለገ ያህል ዲስፕሊን ኑሮን የፈለገ ያህል ጊዜ በጽናት ብንቆይ ስኬት ላይ አንደርስም። ወይም ደግሞ የፈለገ ያህል ዲስፕሊን ኑሮን የፈለገ ያህል ኢንቨስት አድርገን ነገር ግን የጊዜ ጽናት ከሌለን ከኢንቨስትመንታችን ስኬታማነትን ከዲስፕሊን ስኬታማነትን ማግኘት እጅግ በጣም ፈታኝ ነው። ስለዚህ በተቻለ መጠን ስኬታማ ለመሆን የግድ ከሚያስፈልጉን ዋና ዋና ነገሮች መካከል አንደኛ ዲስፕሊን ያስፈልጋል። ሲደመር በዲስፕሊን ኢንቨስት ማድረግ አለብን። ዜን የጊዜ ጽናት ሊኖረን ይገባል። ጊዜ ልንሰጠው ይገባል። ቢኮዝ የኢንቨስትመንት ውጤት ኦቨርናይት ሀብታም አያደርገንም፣ የጊዜ ሂደት ነው። ኦቨርናይት የሚደረግ ከሆነ ምናልባትም በኦቨርናይት ሀብታም መሆን ከሆነ ይሄ የጋምብሊንግ ጉዳይ እንጂ የኢንቨስትመንት ጉዳይ አይደለም። ስለዚህ በኢንቨስትመንት ስኬታማ ለመሆን የግድ የጊዜ ጽናት አስፈላጊ መሆኑን መረዳትና ስኬትን መጠበቅ እጅግ በጣም አስፈላጊ ነው። ስለዚህ ስኬት ከዚህ እንደምንረዳው የአንድ ጀንበር ውጤት የድል ጉዳይ ከመወለድ የሚገኝ አይነት አርጎ ከማሰብና ምናልባትም ስኬት ላይ አልደርስም ብሎ ከማሰብ ይልቅ ስኬት የብዙ ድካም ጥረት ድምር ውጤት መሆኑን በመረዳት እኛም ስኬታማ መሆን የምንችልበት እድል ያለ መሆኑን ማወቅና ስኬታማ ለመሆን ደግሞ ስኬት ላይ የደረሱ ዘመድ ወዳጆቻችንን ጓደኞቻችንን የመጡበትን ያለፉበትን መንገድ ማየት ዘወር ብሎ መረዳት መቻል ሌላኛው ተመራጭ ጉዳይ ነው። ስለዚህ ስኬታማ የሆኑ ሰዎችን የህይወት ታሪክ ማየት፣ ጉዟቸውን አጠቃላይ ማየትና ለስኬት በዋናነት ያበቋቸው ዋና ዋና ምክንያቶችን መለየትና በተቻለ አቅም ወደኛ ህይወት ማምጣት መቻል እኛም ስኬት ላይ እንድንደርስ ሊያደርጉን ከሚችሉ ዋና ዋና ነጥቦች መካከል የሚጠቀሱ ናቸው። ከሞላ ጎደል እነዚህን ያየናቸውን 5 ዋና ዋና የሚባሉ ቶፕ 1% የሚባሉ ስኬታማ ሰዎችን ለስኬት ያበቋቸውን የስኬት ምንጮች ወደኛ ህይወት ማምጣት ከቻል አይሆፕ እኛም በጊዜ ብዛት በጽናት ስኬታማ መሆን የምንችልበት እድል ይኖራል። ለዛሬ የነበረኝ ቆይታ ይህንን ይመስላል። ቪዲዮ ጠቃሚ ቪዲዮ ካገኛችሁት ላይክ እንድታደርጉትና ለተጨማሪ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮች ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣ ነው። ለዛሬ የነበረኝ ቆይታ ይህንን ይመስላል። አመሰግናለሁ።